በአመት በዓሉ በመስቀሉ ወንድሜ ሞተ። ትናንትና በገናው ደግሞ እኔ ልጆቹ መጥፋታቸው አይደለም ቢያንስ የሥራ ብር የምንቀሳቀስበት ብር ነው። የእውነት ነው የምልሽ ሙኒት፣ ለምንድን ነው ይዘውብኝ ይሄዱ? ቢያንስ ኦኬ ያዙትን ይዘው ይሄዱ። ያስቀመጡት እኔ ገና ነኝ፣ ስራ አልጀመርኩም፣ ገና ልጀምር ብድግ እያልኩኝ ነው። ሲሆን ማበረታታት ነው እንጂ ያለባቸው እኔን እንደዚህ ያደርጉኛል። የተቀመጠ ብር ሲጀመር አንቺም ይሄ መፈታተን ነው። እንደዚህ ፊት ለፊት የሆነ ቦታ ላይ ማስቀመጥ ስህተት ነው። ይሄኔ ፓስፖርት ውስጥም ስላደረግሽው ዝም ብለው አብረው ብድግ አድርገውት ይሆናል። ፓስፖርት መውሰዳቸውም ሊሆን ይችላል። እንኳንም የሌላ ሰው ፓስፖርት አልወሰዱብሽ፣ ልጅሽንስ አንድ ነገር ቢያረጉብሽ ማሰብ ያለብሽ ቢሆንስ ሌላኛው ነገር ቢሆንስ የሚለውን ነው። ገባሽ? እንኳን በዚህ ያለፈ ጤናሽ እስካለ ድረስ ትተኪዋለሽ። ይሄንን ማሚ እንደ ሐሳብ ግን ማለት ነው ያቺ እሷ ሃይሚ ደውላ ያናገረቻትን ሴትዮ አንቺ ደውለሽ ብታወሪያት አንደኛ፣ ሁለተኛ ነገር ደግሞ የልጆቹ ፎቶ ለምንድን ነው ሽሩሩ የምትያቸው? ለምንድን ነው ከጀርባሽ ማታረጊ? ሃይሚ እንትን ነው እንዴት አድርጌ ላውጣው? አንዱ የፓስፖርት ነው እና ደግሞ ቪዲዮ ነው። ሙኒት ልክልሻለሁ። ፓስፖርቱ ከነ ፓስፖርቱ ድርግም ምን ችግር አለ? እነሱ ወንድ ሆነው ሄደው ይክሰሱሽ፣ እንዲያውም እንድትገናኙ በደንብ እንትን ላሳያችሁ እንዴ? ወይ አንዴ ከወጣልኝ የሴትዮዋ ስልክ ለማሰጫት አሰጭንም የልጅቷ ያቺ ደውለሽ ያናግርልሽ ደስተኛው ንገሪ ስጪ ስጣት። ለማንኛው ስልክ እኔ እደውልላታለሁ። አምጪ ንገሪ። እሺ አንዴ ራሳልከ ማክሊዝ የነበራት እዚህ ጋር ስታለቅስ የነበረው ለቅሶት እዚህ ልሻል አይደለ? ምንም የምታክል ሴትዮ ቤቴ መጣች፣ አስገባው፣ ወረቀቷን ሞከርኩ። የሚያወሩት ወሬ ስለሷ ያቅለሸልሽሻል፣ ደላሎቹ ማለት ነው። ቢሆንም በቃ እንዳይሰማት ብዬ መቼም እንደው የተጣላ ሰው የሚያወራው ወሬ ነው። ስንት ጊዜ ሙሉ ጸጥ አልኩኝ። ከዛ እህትሽ ምን አልኳት? አንቺ ማኔጅ አርጊ፣ በቃ ሰራተኞቹን እዚህ ያሉትን ለስራ መወስዳቸውን እዚሁ ማኔጅ አርጊ፣ የት ይጂልሻለሁ በዚህ ሰዓት ብዬ ተውኳት። ቤት ውስጥ ያሉትን ልጆች እንዳለ አሁን ሰብስቤ ያስገባልሻለሁ። ሳሪ ምንድነው የሚሉት? አረ ከዚች ሴትዮ ገላጊን፣ እኛ ያንቺን ድምጽ ሰምተን አናቅም፣ እንዲምታደርገን ምግብ ላይ አድሙ ትላቸዋለች። የወጥ ቤቷ ሰርታ የምትሰጣቸውን ይሄን እንዳትበሉ፣ ይሄ እንዲሆነብን በሉ እያለች እማትላቸው ታሪክ የለም። ሲያወሩም ተዋት፣ ትልቅ ሰው ስለሆነች ነው እያልኩኝ ጸጥ ስልልሽ ቆየውኝና ራሴ የሆነ ነገር በካሜራ አየው። አይኔ ሲያይ አናገርኳት፣ በስሱ በቁጣም አይደለም በስሱ አናገርኳትና አንድ ቀን ይሄ አዲሱ ቤት አሁን ለልጆቹ የተከራየውበት ቤት አጽዱ ብዬ ወሰድኳቸው። ቤት ያሉትን አጽድታ ተዘርግታለች መሬት ላይ። ከዛ እስኪ አንዴ ምን ሆንሽ እላታለሁ። አመመኝ። በቃ እንዲያውም ካመመሽ ብዙ ነገሮቹን ስላቃቱሽ ላይላንኩ ስላቃተሽ እንትን በይ፣ ቦታ አፈላልጊና የሚመችሽ ቦታ ሂጂ። 24 ሰዓት አንቺ ላይፍ ላይ ነሽ እና ሊመችሽ የማይችልም ብዬ ስትሄድ 500 ድርሃም ሰጥቼ በከትላንት ወዲያ ነው ምናምን ማታ ላይ ወጣች ማለት ነው። በቃ ሄደች፣ ቻው ቻው ተባብለን ምን ብላ ሜሴጅ ብትልክልኝ ጥሩ ነው? አንቺ ሴትዮ እፈሪ፣ እሺ ማፈሪያ፣ እንዲህ ብላ ላከችልኝ። የላከችውን ድምጹን ልክልሻለሁ ከናባባሏ። አንቺና እኔን ወላሂ በዙሪያሽ ያለውን እያየሽ እፈሪ። እኔ በዙሪያ ያለው ክብር ነው፣ እኔ በዙሪያ ያለው እረፍት ነው። አንቺ ያለሽ የማንም አልጋ ስር እየሄድሽ የምትጋደሚ አንቺ ያለሽ እሷ ታውራ። አንቺ ምን አገባሽ? አንቺ ምን አገባሽ? አርፈሽ ተቀመጪ። አንቺን የሚያገባሽ ነገር አለ? ከበሮ ምትመጡ ባህል እየገባሽ ጠልቃለ። ጉዳይ ወደ ሌላ ነገር እንዴት ነው የፈለግሽው? ስለ ሴትዮዋ አይመለከተኝም እያወራለሁ። አለምቻ ነገር ካለ ቆይ ስሚ፣ ሃይሚ ያደረገቻት ነገር ካለ ራሷ ትምጣ፣ ራሷ ትናገር። በቃ ያውልሽ አለም ነይና ቲክቶክ አንቺም ሀቅ ካለሽ ሀቅሽን ትናገሪያለሽ። ጉዳይ ወደ ሌላ ነገር ታሄዱ በፊት ነው ገባሽ? ከበሮ መቺ ከጀርባሽ አሉት ከበሮ መቾች አንቺን ገደል እንጂ የሚከቱሽ እንደ ወላሂ ምንም አታውቅም። ወላሂ ሜሴጅ ወደ ሌላ ኪሳሪ ነይ አንዴ ወይዬ ሜሴጅ ወደ አንቺ ከተላከላኪልኝ እኔ እዚህ ጋር ታሷ ማሚ ቆይ አንዴ ቁጥሩ ለማሚ ልላክላት ነው። ቆይ አንዴ እሺ አገናኘኝ።
ባለጌ። እንዴት ነሽ አለም? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። አይ እኔ አላቅሽም ማሬ። እሺ ማሻአላ ታውቂኛለሽ። አለሞች ብዙ ጊዜ ያውቁኛል። አንድ ቲክቶክ ትመጫለሽ? መሲ ቲክቶክ ትመጫለሽ? መሲ ቲክቶክ አሁን አትመጣም። ማለት ነው። እሷ ያለችው አዘን ላይ ነው። በአዘኑ ምክንያት አንጭልኝ የምትሏትን ነገር ረስታ ይሆናል። ደጋግማችሁ ጠይቋትና ታመጣላችኋለች። ለዛሬ ሰጣችኋለሁ ብዬ ሰጠዋቸው። ታጠቡ በኔ ሳሙና ማለት ነው። ክርስቶስ በሚያውቀው እሷ ቤተክርስቲያን ከሄደች በኋላ ታጠቡ። ታጥበው ጠጉራቸውን ሰርቻቸው ከዛ ዛሬ እኮ ፓስፖርት ስንፈልግ ነው ያልነው አሉ። ምን ልታረጉ አልኳቸው። ልንጠፋ። እንዴት ለምትጠፉት አልኳቸው። ለምን ጠፋላችሁ? ከመጣን የናክል ነው ቢሮም አልወሰደችንም እዚህን ያስቀመጠችን አሉኝ። ጠይቋት። እኛ ካምፓኒ እንደዚህ ነው ቪዲዮ ሰርተን ከቪዲዮ በኋላ ነው ሰዎች የሚመርጡን። ግዴታ ወይን ፌስ ቱ ፌስ ሲመጣልና ለኢንተርቪው ወይም በቪዲዮ ኮል ነው የምንመረጠው። ግዴታ ቢሮ መሄድ የለባችሁም ብያልኳቸው። አይ እህታችን የሁለታችንም እንደወጣችሁ ከቤት ደውይልን ብላናለች። እንወስድሻለሁ ብላናለች አሉኝ። አላችሁ እንግዲህ እኔን ግን እንዳታነካኩ ብያቸዋለሁ። ከዛ በኋላ እኔ እንዳታነካኩ ብዬ እኔ ጠዋት ነው የወጣሁት። ጠዋት ነው 11 ሰዓት ተኩል ይሁን ምናምን ላይ ነው የወጣሁት። ጥያቄ ልጠይቅሽ አለ። ጠይቅኝ ወዴ። እንዳትወርድ ቆይ ልጁ ይመጣልሻል። እሺ አንቺስ? እኛ ወንድ ጋር እንዴት ብለን እንሄዳለን? እሱ እኮ ሚስት ሁለት ናችሁ እንዴ? አዎ ተገናኛችሁ? አዎ እሱ እኮ ኢጃዛ ቤት ፈልጎ ሊያስገባችሁ እኮ ነው። እሺ አንቺስ የት ነሽ? እኛ አንቺን ብለን የወጣ ነው እንዴ? እኔ ወጡ ብያችኋለሁ። አንቺን ብዬ የምትይኝ ወዴ? እንዴ አንቺ አይደለሽ እንዴ? እንደዛ ባትይኝ መቼ እንወጣ ነበር እንዴ? ራሳችሁ ናችሁ ወራኔ ከዚህ አቃርቦኝ ራሳችሁ ናችሁ ሀሳቡና ብላችሁ እንመጣለን እዚህ አንቀመጥም ያላችሁ። እሺ ምን እናድርግ? አሁን እሱ ሲመጣ የሆነ ቦታ እናንተ አልደወልሽም እህትሽ ጋር? ስልኳ እምቢ አለኝ አይሰራም። የእሷን እህት ቦይስ ልኬላት ነበረ። ደውዬላት ነበር አትመልስም። እሺ እንዴት ላድርግ? አሁን እሱ ተቀመጡ የሚላችሁ ቦታ ላይ ኢጃዛ ቤት ያስቀምጣችሁ። እሺ ከዛ እህትሽ በአስታሽልሽ ሰዓት ብር ትልክልሽና ኢጃዛ ቤት ትቀመጣላችሁ። እሺ እኔ እኮ እናንተ መጣለን ስላላችሁ ነው እንጂ በግድ ውጣ አልኳችሁ። እኔ እዚህ ነገር ምን አውቃለሁ? እሺ በቃ አንቺ ሴቱ ነሽ ነው? እኔ ከባሌ ጋር ነኝ። እሺ በቃ እልክለታለሁ በዋትስአፕ አሁን ይደውል። ጋይስ በቃ አንተ ካላስ ያኔ በቃ አሁን ይሄንን ያደረገችው ሃይሚ ናት። ሃይሚ እንግዲህ ደውላ ለቲጂ ለዚች ቲጂ ነው ስሙ አይዶ ነው ማሬ በቪዲዮ ውጪ በደንብ ውጪ። አንደኛ አሁን ካንቺ የምንፈልገውኛ ልጆቹ እንድታቀርቢ ብቻ ነው። ምክንያቱም ልጆቹ አንቺ አሁን ሃይሚ ደወለሽ እኔ ላሰማችሁ በደንብ ስሙ ጋይስ። እሺ የተሰበብ ይልም እኔ አሁን እህትሽ ጋር ደውዬ ሞዴ እኔ ወደ አንቺ መምጣት ነው የፈለኩት። እኔ እኮ ሰው የለኝም ማሬ ተሳርፈሻለሁ። ከልጁ ልደውልለትሽ። እሺ ትናንትና የነገርሽኝ ቦታ ትናንት ነበር የነገርኩሽ ወዴ። ስልክሽን አንቺ አይደለሽ የሰጠሽኝ ውጭ ብለሽ ማታ እኔ እኮ አለም ነኝ። ማታ አንቺ ጋር አደረኩት እኮ ወዴ እኮ እኔ ብዙ ነሽ ነኝ ከአንቺ ጋር አውርቼ ውጡ አላልሽንም? እኔና ቆይ ልጁ ልንገረውሽ። እሺ ጠብቂ ደውዬለት እመልሳለሁ። እሺ አትደውሉብኝ እናንተ ደግሞ አሎ ወይ ገዳ ሆቴል በሉና እዛ ረፉ። እሺ
የእህትሽን ቁጥር ትነግሪኝ፣ ልደውልላት መጣ እንድትወስድሽ። እሺ መልሼ ልላክልሽ ቁጥሩን እንትን ልበልሽ። ዋትስአፕ ላይ ላክልኝ። ሰውዬው ዋትስአፕ ካለው ነገር። እሺ ገዳ ሆቴል ብዬ ሄጄ ማን ነው ልጁ ስሙ? የትኛው ነው? እዛ ገብታችሁ ቁጭ ትላላችሁ ወይ? መጥቶ አይወስድንም እነሱ እንዳይመጡብን። ገዳ ሆቴል እኮ ሩቅ ነው ከእናንተ ከእነሱ ጋር እኮ ድንገት አይታወቅም። እሺ ቆይ የእህትሽን ቁጥር ንገሪኝና እነሱ ሰው እንዲልኩላችሁ ላድርግልሽ። እሺ ቁጥር አይልሽም እህትሽ? እሺ ቆይ ልፈልገው። አሁን ያው ስለተደናጋገጥኩ ታውቂያለሽ። እሺ እሱን ሳልወጣችን ጥቁሯ ወጣለች። ለብቻ የተለያያችሁት? አይ ተከታትለን የወጣነው። አልተገናኛችሁም አሁን? አዎ። እሺ To copy this, press star. ሌላ እኔ የምልሽማ ወይ አንቺ ካለሽበት ልምጣ ትነግሪኛለሽ? ትውሰደኝና ቤተክርስቲያን የሚየላት እስረኝ አሳስራኝ ትግባ። አይደለም እውነቴን ነው። የአባቴን ቀን ይስጠኝ። አዳምጪኝ። መሐላ ስሚኝ፣ አዳምጪ። ሳሪ ነኝ። መሐላ ምንም በመጮ ማንንም ማሳመን አትችይም። እየጮኩ አይደለሁም እኮ እየጮኩ አይደለሁም ውዴ። በአንደበትሽ እዚህ ጋር መሐላ ምን አመጣው? ማንም የሚል የለም፣ ቤተክርስቲያን የሚሄድ የለም። አንደበቴን ሰምቻለሁ ግን ልጆቹ አንቺ ጋር ካልሆኑ ለምንድን ነው አንቺ እነሱ ወንድ ጋር ልታገናኛቸው የመጣሽው? ከሪከርዱ በላይ ምን አለ? እኔ እኮ መውደቅ በጀመራት እንደነገርኩሽ እኮ እህታችን ጥፊ ብላናለች። ልክ በሹፍ ያ ከሆነ ሃይሚን እንደ ሰውኛ እንደ ሰባውኛ የሚሰማሽ ከሆነ ሃይሚ ልጆቹ ችግር ላይ ናቸው። ትክክል ነሽ። የማይበሉ ከሆነ የማይጠጡ ከሆነ የማይታጠቡ ከሆነ እውነት አለሽ። እራት በልቻለሁ እኮ ይኸውልሽ። ውዴ አንዴ እኔ ልጨርስን አንቺ ታወሪያለሽ። በታካታካ ማውራት አልወድም። አንቺ አሁን ለምሳሌ እኔ ቤት ሰው መጥቶ ተበድሎ ካየሽ ኦፍ ኮርስ ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠዋቸውም። መብርሃን ምስክሬ ነች። አልሰጠዋቸውም። እሺ የሹፌሩን ስልክ ስጭን። በቃ የሹፌሩን ስልክ ትላንት ሰጠሁሽ እኮ። ለማን? አሁን ላክላት ለነሱ። አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽ? እነሱ ናቸው ሁለት ያቁም ይሉት እንዴ? ራስሽ ባንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ። እኔ ያንን ያለሽ ሾፌሩን ደውለሽ ማናገር ያለብሽ አንቺ እንደዛ ያልኩት እኮ። አዳምጪ መሲ በማርያም አዳምጪ። መሲ ታውራ ስጫት። እኔ ሁሌ ነው የምከታተላችሁ። ለሰው ትደርሳላችሁ። አንቺ ላይም እኮ ደረስን ውዴ። እሺ የሾፌሩን ቁጥር ሃይሜ ከሰጠችሽ የሾፌሩን ቁጥር ላኪ ዋትስአፕ ላይ። እኛ ጋር እኮ ደረስሽ ውዴ። እና እኔ ክርስቶስ ምስክሬ ነው። ትላንት የተወለደው አምላክ ይፍረድ። ክሬን በጥሳት ልጆቹን እኔም አላስጠፋቸውም። መውደቂያ ጣን ሲሉኝ እነሱ መስሎኝ ነው። እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወኩም ነበር። እኔ ልጅ አሳዳጊ ነኝ። በደንብ መሳቅ ይገባሻል። ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሃይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኚ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው፣ ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህን ምንም ያህል የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ሰጣችኋል ምና፣ ይሄ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደ ዓለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሾፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛዬ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው በስራቸው እያሟሟቁ መስራት ነው። ልጆቹ አሁን ምን ላይ ነው የሚሆኑ ልጆቹ? ለወንድ ልጅ ለዚህ ዓለም ሚውት አርጊና ደዊ በአንደኛው ስልክሽ ውዴ ሚውት ከፍተሽ እንዳታወሪ።
እንዴ በቤቴ አንዴ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አዳር ነው ያመጣት? ለምንድን ነው አደራ ሰጥቻት ቤተክርስቲያን የሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሄዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ፣ ሌላ አጀንዳ አለብን። ምንድነው እንዴ የምትይው? አንቺ ደግሞ ገገማ ጥቁር ብረት አትሁኚ እንዴ መሲ። ምን ማብራሪያ ልትሰጪ ነው? አቤት እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳል። ልጆቹ እኔ ጋር የሉም፣ እኔ ጋር የሉም፣ እኔ ጋር የሉም። ክፉ አትሁኑ። በዚህ ልክ ለሰው ልጅ ክፉ አትሁኑ። መጥፎ መሆን ጥሩ አይደለም። በምትሄዱበት ሁሉ ፈጣሪ አይቀናችሁም። የእውነት እኔ ስልችት ነው ያኔ በቃ ድክም ታውቃላችሁ። ድክም እኔ የዋህነቴ ምስግንነቴ ነው እዚህ ጋር ያደረሰኝ። የእውነት ደክሞኛል። የእውነቴን ነው የምላችሁ። በቃ ለቀቅ አድርጉ። በተለይ ደግሞ እንዲህ የምትመጡ ልጆች ደግሞ ክፋትን አስባችሁ የምትመጡ ከሆነ በፈጠራችሁ አትምጡ። በኔ የእውነት ኑ ስላችሁ ሰው ወስዳለሁ፣ ከኢትዮጵያ ወስዳለሁ፣ ከጆርዳን ወስዳለሁ፣ ከኢራቅም ከቤሩትም ወደ ዱባይ ያመጣለሁ ስላችሁ ሰምተሽ ነው ከሳውዲ ወደዚህ የመጣሽው አይደለ? ጠፍቶ ለመስራት ሳውዲ ይሻልሽ ነበረ። ዱባይ ላይ ምንም ስራ የለም ለእውነቱ ማለት ነው። እና እኔ ሳልሆን ያመጣሽ ሰው ሎካሉ ብሎክ ያደርግሻል፣ ብሎክሽን ያጠጣሻል። ገባሽ? ፈጣሪን ፍሩ። ጥሩ አይደለም። አንዳንዴ መጥፎ በሆናችሁ ቁጥር መጥፎነት ጥሩ አይደለም። የእውነት መጥፎ መሆን ጥሩ አይደለም። እኔ ንጹህ ልብ ስላለኝ ሰውን ስላስጠገው ነው ይሄ ሁላ ጉድ የመጣብኝ። ቤቴ ውስጥ አንድ ቀን ስላሰድርኳት ቤቴን ከፍቼ ነይ እህቴ አንቺን ህንድና ባንጋሌ ውጭ ብሎ ስላባረረሽ ለምን ትሄጃለሽ ብዬ ከቤቴ ውስጥ ስላስጠጋዋት ነው ይሄ ነገር የመጣ እና መጥፎ አትሁኑ። አንዳንዴ ቢሮ እንዲያደረገን ኦፊስ እንዲያደረገን አትበሉ። የእውነት ኦፊሱ ምን ያደርጋችሁ? እናንተ ሳላችሁ አይደል እንዴ? እናንተ ስትመጡ እኮ በነፃ አይደለም የምትመጡት አይደል? እናንተም ከፍላችሁ ነው የሚያመጣችሁም ሰው ደግሞ ከፍሏችሁ ነው የሚያመጣችሁ። እኔ ስንት አይነት ሰው አይቻለሁ። እናንተ ሰው በመጣ በሶስት ቀኑ ይጠፋል እንዴ? ምን አይነት መርዝነት ነው? ምን አይነት ልባችሁ ምን አይነት ቆሻሻ የሆናችሁ ሰዎች ናችሁ? የእውነት ምን አይነት መጥፎ ፈጣሪ ራሱ ሲፈጥራችሁ ልባችሁን እንዴት አድርጎ ነው የፈጠረው? ሸር የሚያስብ ሰው እየበላ እየጠጣ እኔ ቁጭ ብዬ ቤቴ ውስጥ ቁጭ ብዬ እንዴት ነው ሰው ቁም ሳጥኔን ከፍቶ በሬን ከፍቶ ሲወጣ እኔ የት ሂጄ ሙቼ ነው? የእውነት አንዳንዴ እንደ አደንዛዥ ነገር ቀቡኝ እንዴ ነው ያልኩት። ያው እኔ ብቻ ብሆን እሺ እንግዲህ ኤርሚም እያለ የኤርሚ እህትም እያለች የኤርሚ ጓደኛ እያለ እንዲህ ስንት ሰው 4 ሰው እኮ አለን እኮ ቤት ውስጥ 4 ያው ፊት ለፊት ማለት ነው። ዋናው በር መውጫና ሳሎኑ ፊት ለፊት አንድ ነው እኮ። እናንተ በጣም ባለጌ መሆን ጥሩ አይደለም። በጣም ባለጌ አትሁኑ። በጣም መጥፎ አትሁኑ። ክፉ አትሁኑ። ክፉ መሆን በነገራችን ላይ ቀላል ነው። ክፉ መሆን በጣም ቀላል ነው።